ትግራይ ድሮን ልትጠቀም ነው የሚል ስጋት የሚል ፍራቻ ነው። ፍራቻው በደንብ እንዲጨምርላቸው እውነታውን ማወቅ አስፈላጊ ስለሆነ አዎ ትግራይ ድሮን መጠቀም ትችላለች። ለአብይ አህመድ ለብቻው የተሰራ ድሮን ስለሌለ በዓለም ላይ ስለዚህ ትግራይ ድሮን ልትጠቀም ነው ምንም ጥርጥር የለውም። ብዙ ሰዎች እንደዚህ ስንል አንዳንዱ ማህበራዊ ሚዲያ የፌስቡክ የምናምን ማሳደጊያ ያደርገዋል። ይቆርጥና ፌስቡክ ማሳደጊያ ትግራይ እንደዚህ ታደርግ ነው ምናምን ይላል። አንዳንዱ እውነታውን ያውቅና ምን ማለት እንደሆነ በደንብ ይረዳና ይሰራበታል ማለት ነው። እውነታው ያው ስጋት ፈጥሮባቸው እንዳለው ነው። ትክክል ነው። ትግራይ ድሮን አላት፣ ምንም ጥርጥር የለውም። ድሮን አላት፣ ጸረ ድሮን አላት። ብዙ ሰዎችም እንደዚህ ስል በተለይ የኛዎቹ ተጋሩ ታዲያ ድሮን ካላት ጸረ ድሮን ካላት ድሮን ሲደበድብ እንደዚህ ሲያደርግ ለምን አልመለሰችም? ለምን ወዲያው አትመልስም ይላሉ። ውትድርና እኔም ወታደር ስላልሆንኩኝ ጠለቅ ብዬ መተንተን አልፈልግም አልችልምም። ነገር ግን አብይ አህመድ እያለፈ እስከዛሬ ድረስ ከፕሪቶሪያ በኋላ የፈጸማቸው የድሮን ድብደባዎች ለምን እንደሆኑ ትርጉማቸው በደንብ ይገባቸዋል ሰራዊታችን ብዬ ነው የማምነው። ለምሳሌ የጸረ ድሮን ጉዳይ ካነሳን ስንት ድሮን ነው አርም ሰብዓ የጣለው? ጸረ ድሮን ከተነሳ ማለት ነው። አይ አርም ሰብዓ ብቻ ነው ያለው ሌሎች የላቸውም ያልን እንደሆነ ደግሞ ይሄ ምናልባት እንደዛ ብሎ የሚያስብ ካለ ያው እኛ ተታለናል ማለት ነው፣ አታለውናል ማለት ነው። ማታለል ደግሞ ተገቢ ስላልሆነ ቶሎ ማምጣት ይኖርባቸዋል። የምናቀውን ያክል አትሊስት መኖር መቻል ያለበት ብዬ ነው የማምነው። ስለዚህ በዚህም በዛም ትግራይ ድሮንም ጸረ ድሮንም አላት። መች ነው የምትጠቀመው፣ የት ነው የምትጠቀመው የሚለው እንግዲህ ሰራዊቱ ነው ዋናው አዛዡ። ሰራዊቱ ነው ይህን ነገር የሚያውቀው። ሰራዊቱ ይነግረናል ማለት ነው። በየትኛው ቦታ በየትኛው ጊዜ መጠቀም እንዳለባቸው የሚያውቁ የትግራይ ሰራዊት ናቸው። ድሮን እና ጸረ ድሮን እንዳላት ግን ለምን በስጋት ብቻ እንዳይኖራት አላት ይባላል ምናምን እያላችሁ ለምን ታነሳላችሁ? ለምን እኔ አልነግራችሁም? አላት ድሮን እና ጸረ ድሮን አላት። ምዕራብ ትግራይ እንደሚመለስ በደንብ አውቋል። አሁን ከአሁን ቀደም እዛ ውስጥ ያሉት ተላላኪዎች ህዝባቸውና መሬታቸው ህዝባቸውና ሀገራቸው ሸጠው በሆዳቸው የተገዙ ለሆዳቸው ያደሩ ሰዎች ያደሩ ተጋሩ አዲስ አበባ ከተመው ሸውደውታል አብይ አህመድን። በእርግጠኝነት ህወሓት ምዕራብ ትግራይ ማሰብ አይችልም አንተ ካልሰጠኸው እኛም ካገዝንህ እንደዚህ እየተባለ አታለው ሆዳቸው መሙያ አድርገውታል። ምንም ጥርጥር የለውም። ይህንን ብለውታል። በአንድ ቀን በሁለት ቀን እንገባለን፣ በቅርብ ጊዜ እንገባለን፣ እንደዚህ በአጭር ጊዜ ጦርነቱን ጨርሰዋለን እያሉ ሲናገሩ የነበሩት እኮ እነሱ ናቸው። አሁንም ሞርታርና ምናምን አስከትለው ዛታ አካባቢ በሰቆጣ እና ሌሎች አካባቢዎች አሉ። ዋናው ነገር ምንድነው መሰላችሁ? ድሮንና ጸረ ድሮን ስላለው እንደውም ጸረ ድሮን ላይም ብዙም አልሰራም። ምክንያቱም ትግራይ ድሮን መታጠቅ ትችላለች ብሎ ስላላመንን። ሌላ እውነታ ልንገራችሁ፣ ትግራይ ብቻ አይደለም፣ የትግራይ ሰራዊት ብቻ አይደለም፣ የአፋር ሰራዊትም ጭምር ድሮን አለው። ጸረ ድሮን አለው። የአፋር ሰራዊትም ጭምር ነው የምለው። ለምን ሁለተኛ ጊዜ ስህተት ከተሳሳቱ የትግራይ ህዝብ አያኖራቸውም። በእርግጠኝነት ነው የምነግራችሁ። ቀቅሎ ይበላቸዋል። ታሪካቸው ማለት ነው። ሰው ቀቅሎ ይበላል እያልኳቸው አይደለም። ታሪካቸው ነፈዝ መሆናቸው ውዳቂ መሆናቸው ይጥላቸዋል። ያውቃሉ። ተጋሩ ናቸው።
ሁለተኛ ጊዜ እንዲበላ ካደረጉት ቢያንስ መከላከያ የሚሆን ጸረ ድሮን ካጠቃበት ቦታ ከተነሳችበት ድሮኗ እኛን የምታጠቃ ድሮን የተነሳችበት ቦታ ለምሳሌ አንድ ከተማ ደብድባ እንደሆነ የተነሳችበት ያቺ ድሮን የደበደበችን ድሮን የተነሳችበት ከተማ ይደበደባል። በእርግጠኝነት መቼ ጦርነቱ በይፋ ከጀመረው በኋላ በራሱ እኛ ምዕራብ ትግራይ ልቀቁ ብለን በሰላም እናናግራቸዋለን። እንዴት እንደሚሆን ታያላችሁ። ይገባሉ፣ ልቀቁ ይሏቸዋል። ተኩስ ከከፈቱ ጦርነቱ አሁንም ጀምረውታል። ኦልሬዲ ሰራዊታችን በድሮን ከመምታት በላይ ምን ሊያደርጉ ግን ከዛም በላይ አካሄዱ ስርዓት ባለው መልኩ ልቀቁ ይባላሉ። እምቢ ካሉ ዋጋቸው ያገኛሉ። ያኔ መልስ ሰጣለሁ ካለ በመሬታችን ላይ ሆኖ መልስ ሰጣለሁ ካለ ተገቢ የሆነ መልስ ይሰጠዋል። ተገቢ የሆነ እርምጃ ይወሰዳል። ያኔ የምትመጣ አየር፣ ያኔ የምትመጣ ድሮን ወየውልሽ ከተማውና አየሩና ድሮኑ የሚነሳበት ከተማ ወየውለት ነው። ይሄ በእርግጠኝነት ማመን ይኖርባቸዋል። ለምሳሌ እኛ በጽምዶ ነው እየሄድን ያለ ነው። ጽምዶ ምን ያክል ትርጉም ያለው ስራ እየሰራ እንደሆነ በተግባር እያያችሁት ነው። ስሙ ራሱ ነው እየሰራ ያለው። ስሙ ራሱ ጽምዶ የሚለው ማለት ነው እየታገለ ያለው። በአማራ ክልል ላይ ለምንድን ነው በርከት ያደረጋቸው ኮምቦልቻ፣ ጎንደር፣ ባህር ዳር የድሮንና የአየር ቤዞች ለምን ወደዛ መጣ? ጽምዶ ውስጥ ናቸው ፋኖች። ወደ እነዛ ከተማ ያመጣቸው የአየርና የድሮን ስቴሽኖች ቤዞች ወደ ሰመራም የወሰደው ሰመራ እና ሌሎች አካባቢዎችም አለ የድሮን ስቴሽን፣ ሌሎች አዋሽ አርባም አለ፣ ሚሊየም አካባቢ አለ። ለምን እንደዛ አደረገ? ለምሳሌ አሁን የተናገርኩት ትግራይ ተደብድባ እንደሆነ የትግራይ ከተማ ሲደበደብ በእርግጠኝነት እነዛ ከተሞች ይደበደባሉ የተነሳበት ብያለሁ። ጎንደር ምን እንደበድብ መሰለህ? ባህር ዳር የሚደበደብ መሰለህ? ለዛ አይደለም። ያምጣቸውና የጎንደርና የባህር ዳር ቤዞች የፋኖ ቤዞች ሆነው ወደዛ አፈሙዛቸውን መልሰው የሚበሩበት ነው ድሮኖቹ። ለዛ ነው የድሮን ቴክኒሻኖች እያሰለጠኑ ያሉት ፋኖች። ድሮን የላቸውም፣ ጸረ ድሮን የላቸውም እያልኩኝ አይደለም። እነሱ ያውቁታል። የድሮን ቴክኒሻኖች ግን እያሰለጠኑ ነው። ፋኖ የድሮን ቴክኒሻኖች እያሰለጠነ ነው። አማራ ክልል ላይ ያሉት ድሮኖች በእርግጠኝነት በአንድ ቀን መች እንደምትሆን ብቻ ነው ማወቅ የማንችለው እንጂ በእነሱ ውሳኔ ስለሚሆን አማራ ክልል ላይ ያሉ የድሮን ቤዞች በፋኖ እንደሚያዝ በደንብ ጠንቅቀን እናውቃለን። ትግራይ ዝም ብላ አይደለም እንዲሁ ቁጭ አለችው። ኢትዮጵያውያን እያንዳንዱ ኢትዮጵያዊ ማወቅ ካለበት ብለናል እኮ። የአማራ ክልል ያኔ ትግራይ ስትጠቃ ስንለው የነበረው ሰምተውን ቢሆን ኑሮ ፋኖዎችም ሌሎችም አማራ ክልል አሁን የከፈለውን መስዋዕትነት አይከፍልም ነበር። ስንት ሰው ነው እያለቀ ያለው? አይከፍልም ነበር። የተራ ጉዳይ የወረፋ ጉዳይ ካልሆነ በስተቀር የአማራ ክልል ህዝብ ትግራይ ላይ እየደረሰ ያለው ይደርስብሃል። ስለዚህ ማሰብ ይኖርባቸዋል። የአማራ ታጋዮች፣ የአማራ ፋኖች፣ የአማራ ወጣቶች አስቡ እያልን ጥሪ እያቀረብን ነበረ። ያኔ ባለመስማታቸው ምክንያት አሁን አማራ ክልል እያደቀቃት ነው። ኦሮሚያ እያልናቸው ነበር፣ እየነገርናቸው ነበር። አሁን ኦሮሚያ በየቦታው እያደቀቃት ነው። ኦሮሚያም እያገዛት ያለ እንዳይመስላችሁ። በኦሮሞ ስም እየነገደ ነው እንጂ ኦሮሚያም አንዳች እንደው የምትታይ ነገር አልሰራም። አፋር ይመጣብሃል፣ ኦልሬዲ ጀምሮሃል። ሶማሊያም እንደዛ፣ ሌላም እንደዛ፣ ሁሉም ይደርስበታል። የጊዜ ጉዳይ ካልሆነ በስተቀር
እያንዳንዱ ይደርስበታል። ስለዚህ አሁንም ቢሆን ከትግራይ ጎን፣ ከአማራ ጎን፣ ከሌላ ከኦሮሞ ጎን፣ ከሌላ ጎን ሆኖ ብሔር ብሔረሰብ በአጠቃላይ ይሄ ሰው ይሄ ስርዓት መገርሰስ የግድ ይሆናል። ለምን ቢባል ተነግሮ የማይሰማ ሰው ከርዕሱ ላይ አንድ ፕሮፌሰር ትንቢት ያስቀመጣቸው ትንቢቶች አሉ፣ ነግራችኋለሁ። ምን አደጋ ተጋርጦባት እንዳለ ሀገሪቱ ታያላችሁ በግልጽ ማለት ነው። ስለዚህ ትግራይ ድሮን ልትጠቀም ነው የሚለው ድንጋጤ ብቻ አይደለም። እንግዲያውስ ይህንን የሚያስደነግጥህ ከሆነ ትግራይ ድሮን ብቻ አይደለም ሌላም ሊኖራት ይችላል። ድሮን ግን ጠንቅቃ ይዛለች። አዎ ትክክል ነው። ጉራው አንድ ቪዲዮ ላሰማችሁ። የአብይ አህመድ ጉራ አንደኛ ከህዝብ ፍላጎት ውጪ የትግራይ ህዝብ 100% ጦርነት አይፈልግም። 100% ጥርጥር የለውም። የኢትዮጵያ ህዝብ ጦርነት ይፈልጋል እንዴ? ትክክል ነው። የትግራይ ህዝብ ጦርነት አይፈልግም። የትግራይ መንግስትም ጦርነት አይፈልግም። የትግራይ ድርጅቶችም ህወሓትም ጨምሮ ጦርነት አይፈልጉም። የኢትዮጵያ ህዝብ ጦርነት ስለሚፈልግ ነው እንዴ ሰው ጦርነት እየከፈተብን ያለው? አይቶታል። እንትርፍ የለውም። ከህዝብ ፍላጎት ውጪ ከዓለም አቀፍ ሁኔታ ውጪ ዓለም ትግራይና ምናምን ቢዋጉ ደንታው አይደለም። ብዙ ውጊያ ያስተናገደ ስለሆነ ጆሮም የለውም ጊዜም የለውም። ዓለም ጊዜ ቢኖር ኖሮ ሱዳንን ያዳምጥ ነበር። ኢማጂን ኢትዮጵያ የምትባል ሀገር ትልቅ ሀገር ያበሳበሰ ሰው ስለ ሱዳን ያወራል። ደንታ ቢኖረው ኖሮ ሱዳንን ያግዝ ነበር፣ ሱዳንን ያደምጥ ነበር ይላል። ጆሮ ቢኖረው ዓለም ሱዳንን ያደምጥ ነበር። ኢትዮጵያን ቢያደምጣት ከሱዳን በላይ ከሱዳንም ቀድማ የጀመረች ኢትዮጵያ ናት። በነገራችን ላይ የሱዳንና ኢትዮጵያ ትልቅ ልዩነት አለው። የሱዳን መንግስት ባዕድ ጋብዞ ህዝቤን ፍጁልኝ አላለም። እንደውም ባዕዳውያንም እየታገለ የውስጥ ሸፍቶቹም እየታገለን ያሉ ልዩነቱ ትልቅ ነው። ዓለም ጆሮ ቢኖራት ኑሮ ማድመጥ የነበረባት ኢትዮጵያን ነው እንጂ ሱዳንን አይደለም። ሱዳንን አታድምጥ እያልኩኝ አይደለም፣ ግን ኢትዮጵያን ማድመጥ ነበረባት። የኢትዮጵያን ጉድ ማወቅ ነበረባት ዓለም። ይህንን ማለቱ ነው። በዛን ያዝለት ማለት ነው እንጂ እሱ እንደዛ እያለ አይደለም። እንቀጥል እስኪ ስሙት። የዓለምን ነገር አለመገንዘብ፣ የዘመኑን የውጊያ ስልትም አለመገንዘብ፣ አሁን እንደ ድሮ ተራራ መያዝ ተራራ መልቀቅ ብቻ ማሰብ። እንዳያችሁት ነው ኢራንና እስራኤል ያዋጋው ተራራ አይደለም። ስለዚህ እንደ ኢራንና እንደ እስራኤል ነው የሚሆነው ውጊያው። በዘመናዊ መሳሪያ ጨፈጭፋቸዋለሁ ነው እያለን ያለ። ተራራ መያዝ ተራራ መልቀቅ እንደዛ የሚመስለው ዓለምን ዘመንን ያልዋጀ ዘመንን ያላወቀ አካሄድ የሚሄዱ ናቸው እያለ ነው። አንድ ነገር ለመጠንቀቅ ይጠቅማቸዋል ብዬ አምናለሁ። የጽምዶ ሰዎች ሰውየው እያለ ያለው ብረታ ብረት ነው ያለኝ፣ ድሮንና ምናምን ያለኝ እና በዛ መልኩ ነው መደበድባቸው መጨፈጭፋቸው ነው። ስለዚህ አሁን እያለው ባለው ልክ መዘጋጀት ነው። ሌላ ተአምር የለውም። ሌላው አይችለውም። 120 ሚሊዮን ኢትዮጵያዊ ቢያሰልፍ 1 ሚሊዮን ትግራዋይ በቂ ነው። ጉራ አይደለም። በሌላው ቢሆን ዘመናዊ መሳሪያ ይዤ እመጣለሁ ሲል ደግሞ ዘመናዊ መሳሪያ እሱ ማምጣት የሚችለውን ያክል ይዞ መገኘት ነው። አሁን እንደዚህ ይላል እዚህ ላይ እንጂ ቅድም በነገርኳችሁ ደግሞ ኢትዮጵያ ትግራይ ድሮን ልትጠቀም ነው እያለ የሚናገረው እሱ ራሱ ነው። ዘመን ተቀይሯል። አንዳንዶች ደግሞ መንግስት ተወጥሯል ይላሉ። መንግስት በሸኔ በፋኖ በምናምን ተወጥሯል፣ ወታደር ስለተበታተነበት አሁን ነው ጊዜው ደግሞ የሚሉ ሰዎች አሉ። እነዚህ ሰዎች ታሪክ መለስ ብሎ ማየት በቂ ነው። ሶማሌ ኢትዮጵያን ስትወር ወታደር አልነበረም። እንኳን የተበተነ ወታደር አልነበረም።
ደርግ እኮ ሶማሌ ኢትዮጵያን ስትወር የሚለው በ17ቱ የትጥቅ ትግል ጊዜ ማለት ነው። ደርግ 500,000 ወታደር ነበረው። 500,000 ወታደር ነበረው። ሰውየው እኔ ማለት ታሪክ ያነብ ይሆን? ትንሽ ታሪክ የሚያነብ ከሆነ ደርግ መዓት ሰራዊት ይዞ ነው የተዋጋው። አየር ኃይል ጭምር ይዞ ነው የተዋጋው። ያኔም የነበረ ነው። እንደዛ ሆኖ ግን አልቻለምና የትግራይ ሚሊሻ ሰርና የምንላቸው ነጭ ለባሾች ይዞ ሄዶ ተዋግቷል። እንደዛም ሆኖ አልቻለም ማለት ይችል ነበር። ስለዚህ ደርግ እንደው ሶማሌ ስትወረን ወታደር አልነበረንም፣ ወታደር ወዲያው ማፍራት እንችላለን ነው ሊለን የፈለገው። ጣሊያን ኢትዮጵያን ስትወር ወታደር አልነበረንም። ይሄ ሰውዬ ምን ለማለት እንደፈለገ አልገባኝም። ከበሮ የነበረን በከበሮ ነው ያሸነፈው ማለት ነው። አንዳንዴ እንደ አብይ አህመድ አይነት ሰዎች እንደው ትንሽ የአእምሮ ችግር እንዳለባቸው ካልተረዳን በቀር ሲናገሩ ናላህን የሚያዞር አራምባና ቆቦ የሆነ የማይገናኝ ነገር ነው የሚናገሩት። እና አንዳንዴ ያሳስበኛል። አንዳንድ ሰዎች ይታለሉ ይሆናል እንዴ አልነበረም ማለት ነው ብለው ከበሮ ይዞ ነው ጣሊያን እንግዲህ ጣሊያን የተሸነፈው ከበሮ ተይዞ ነው የሚለን። እንዴት እንደነበረ የታሪክ መጽሐፍት ሄዳችሁ ማንበብ ትችላላችሁ። ለማንኛውም ማለት የፈለገው ግን ከአሁን በኋላ ዘመናዊ መሳሪያ አምጥቼ ጨርሳችኋለሁ ነው። ዘመናዊ መሳሪያና የዘመናዊ እሱ ሊያመጣው የሚችለው ዘመናዊ መሳሪያ መከላከያ ማምጣት የግድ ይላል ነው። ያለን አለን፣ የሌለን ደግሞ አሁንም ቢሆን ጊዜ ያለ ማምጣት መቻል የግድ ነው። ይህንን ለትግራይ ሰራዊት ብቻ አይደለም፣ ለኤርትራም ይሆናል፣ ለአፋርም ይሆናል፣ ለአገውም፣ ለቅማንትም፣ ለፋኖም ይሆናል፣ ለኦላም ይሆናል፣ ለሌሎቹም ይሆናል። ይሄ በደንብ ማየት ያስፈልግ ነው ማለት ነው። የትግራይ ሰራዊት ምሁር ሰራዊት ነው የሚል ግምገማም ነበራቸው። እኛ ምንለው አይደለም። ስለዚህ ጦሩ ገብቶ አይችልም፣ ድሮንም አላት እየተባለ ነው። ለምን ድርድር አይጀመርም? ለምን ድርድር አይሞከርም? ያሉት አንዳንድ መሪዎች እንዴት እንደተነቀፉ እንዴት እንደተወቀሱ እዛ የነበራችሁ ሰዎች ታውቁታላችሁ። እነሱም ተናደው እነዛም ተናደው እንዴ የተማረ ሰራዊት ነው ያላቸው። የጦር መሳሪያ ካገኘ በአጭር ጊዜ መማር በአጭር ጊዜ ማጥቃት የሚችል መሳሪያው ካገኘ መስራት የሚችል ሰራዊት አላቸው። የትግራይ ሰራዊት የተማረ ነው ብለው ሪዝን አውት አድርገውታል። ትክክልም ነው። የተማረ ሰራዊት ነው። እውነት ነው። የተማረ ሰው በቴክኖሎጂ እና በሌላ መስራት ሲገባው እንደ አብይ አህመድ አይነት የሀገር መሪ ሲኖር እንዴት ሊባክን እንደሚችል የተማርንበት ዘመን ካሁን በላይ ኑሮ የሚያውቅ አይመስለኝም። ነገር ግን የተማረ ሰራዊት ሲኖር ደግሞ ምንኛ ጠላት ሊፈራው እንደሚችል በተግባር እያየነው ነው። እና ትግራይ ለጉራ ብቻ አይደለም ድሮኑም ጸረ ድሮኑም መች እንደምትጠቀመው ለሰራዊት የሚተው ቢሆንም አላት የሚለው ጥርጣሬያችሁ ግን አላት የላትም የሚለው ጥርጣሬያችሁ ግን አላት በሚለው እኔው ራሴ ልንገራችሁ ብዬ ነው።